እኔ እናቴ ተነስተህ እኮ ዛሬ አትክልት ተራ ደርሰና ስትለኝ እኮ ምንም ማቀራት የለም ምንም ማግራት የለም። እሺ ነው። ምክንያቱም ይሄ ወድጄ ፈቅጄ አምኜበት የገባውበት ህይወት ነው። የምደሰትበት የሚያስደስተኝ ህይወት ይሄ ነው። በቃ ትዳሬ፣ ልጆቼና ሚስቴ ሌላ ምንም ሊያስደስተኝ አይችልም። አንቺም ትክክል ነሽ፣ እኔም ትክክል ልሆን እችላለሁ። ይሄን ዝም ብለሽ ልብ ብለሽ ስሚኝ እንዴ። ጸገነትና ተዋናይ ትንሽ ኢሞሽናል ተዋላችሁ፣ ስትናገሩ ኢሞሽናል ተዋላችሁ። ሁሉም የራሱን ህይወት ነው የሚያወራውና የእናንተን ህይወት የምትኖሩት ማለት ናችሁ። ግን እውነታውን የምንኖረውን ህይወት እንኖረው። አንዳንድ ጊዜ ቀኑ ሙሉ አመት ባል ስፔሻሊ አመት ባል ቀኑ ሙሉ ኪችን ውስጥ ለሽ እሱ አልጋ ላይ ሆኖ ስልክ አውርቶ ወጣ ገባ ብሎ ምናምን ከአንቺ ጋር እኩል ሲቀመጥ ምግብ ላይ ራሱ ጥሩ ስሜት አይደለም የሚሰማሽ። ያንን ስሜት በእናቶቻችን እናውቀዋለን እኛ። እኔ ከእናቴን እንደ እናቴ እሱ ጌታ ከዚህ በላይ እድል አልሰጥም። ልጨርስ ገብርኤል ከዚህ በላይ እድል አልሰጥም እንዴ ልጨርስ። እሱ ለምን መርጣህ የምትሰማው? እኛ ቁጭ ብሎ ይዋል የሚባል አልወጣንም እንዴ? መርጣህ አትስማ አንዴ። እሺ በይኝ አንዴ። አውቃለሁ አንዳንዴ ይገባል። የሰራሽውንም ለልጆች ሊያቀርብ ይችላል። ምን ይችላል ግን ቢያንስ በቀን ባያግዝሽም ማለት ነው። በቀን ባያግዝሽም እኔ እናቴ ተነስተህ እኮ ዛሬ አትክልት ተራ ደርሰና ስትለኝ እኮ ምንም ማቀራት የለም ምንም ማግራት የለም። እሺ ነው። ምክንያቱም ይሄ ወድጄ ፈቅጄ አምኜበት የገባውበት ህይወት ነው። የምደሰትበት የሚያስደስተኝ ህይወት ይሄ ነው። በቃ ትዳሬ፣ ልጆቼና ሚስቴ ሌላ ምንም ሊያስደስተኝ አይችልም። አንቺም ትክክል ነሽ፣ እኔም ትክክል ልሆን እችላለሁ። ይሄን ዝም ብለሽ ልብ ብለሽ ስሚኝ እንዴ። በእናትህ አባቴ ሽንኩርት መላጥ አግዘኝ ካለችኝ እሺ ነው። ቁጭ ብዬ አብሬያት ነው የምልጥላት። እኔ ካላገዝኳት ማን ሊያግዛት ነው? ገብቶሻል? ሁሌ አትለኝም፣ ሁሌ አትፈልጉም አውቃለሁ። ሁሌ አትፈልጉም አውቃለሁ። ግን አንቺ እሱ በሚያስፈልግሽ ጊዜ አጠገብሽ የሚቆመው አንቺ እዚህ ጋር ሆነሽ ማለት ነው። እስቲ ያንን ሽንኩርት ገዝተና ያንን ሽንኩርት እስቲ እንድልጠው ቢል አምጣልኝ። እንደዛ አይነት ነገሮች አፕሮች ካላደረግሽው ካላቀረብሽው ማለት ነው አንቺ በምትቸገሪ ጊዜ የለም ሰውየው በርጫ ቤት ነው ወይ ደግሞ ከጓደኞቹ ጋር ይቀመቀመ ፈቅደሽለት ከሆነ አንቺ ቀን ሙሉ የዓመት በዓል ስራ እየሰራች ውጭ ወጥቶ ከጓደኞቹ ጋር የተዝናና ከሆነ እንዴ መብት አለው፣ ሰተሽዋል መብቱን። ስለዚህ የዓመት ባለት ሁሉ ጊዜ እኔ ያስታውሳለሁ እናቴ በጣም ነበር በቃ የምትሰራው ምግብ የምትሰራው ዶሮ ወጥ ትዝ ይለኛል አውቃለሁ። ፋዘር ኩክ አድርጎ አያውቅም። ፋዘር አባቶቻችሁ ኩክ አድርጎ ያውቃሉ? አያውቁም። አብዛኛው አባት ኩክ አያደርግም። ስለዚህ እንደ አባቴ እንደሆነ አልፈልግም። እኔ እንደ አባቴ ለሚስቴ እንደሆነ አልፈልግም። እኔ ከአባቴ የተሻለ ሚስቴን መንከባከቤ፣ ሚስቴን ልብሷን አይቼ ያምርብሻል አያምርብሽም፣ ጠቦሻል ፎረሻል ምን ብለሻል፣ ስፖርት ላሰራሽ ወይ ደግሞ ሽቶ ይሄኛው ትክክል ነው። እኔ ነኝ ያለኋት እኮ ቀኝ እጇ እኮ እኔ ነኝ እኮ ለባልሽ ማለት ነው። ሁለቱንም ቀኝ እጅ እኔ ልሆን ልገባል ማለት ከባድ ነው። ስለዚህ ራቅ አድርገን ብናስበውና የሆነ ፋክቱን ብናወራ እዚህ ጋር ያለ ትውልድ ይማርበታል እንጂ አይጎዳም። ስለዚህ የኔ ፋክት ያ ነው። አባቴ እቴጌ ምንድን ያለው ቴዲ አፍሮ እቴጌ ወደዚህ ስትል ወደ ግራዙ ስትል ትዞራለህ ይባላል። እንደዛ ነኝ እኔ። የሚስቴ ደስታ ፈጣሪ ነኝ። እግዚአብሔር ያገናኘኝ ከሚስቴ ጋር እግዚአብሔርን እያመሰገንኩኝ ወደዚህ ስትባይ ወደዚህ ስትባይ ወደዚህ እሷን የሚያስደስታትን ነገር ማድረግ የኔ ስራዬ ነው። እኔን የሚያስደስተኝን ማድረግ የእሷ ስራ ነው። የዛን ጊዜ ሃፒ ላይፍ ይኖረናል ማለት ነው። ሃፒ ትዳር ይኖረናል ማለት ነው። ስለዚህ እሱ ሳታስበው እኮ አሁን የኛን ሐሳብ ነው እያወራ ያለኸው። ከኛ ሐሳብ ነው እኛን ሆነ ቦታ አስቀመጥከን እንጂ ነገር ልበል ፋርዬ ፈቅድልኛለሽ? አይደለም ይኸውልሽ፣ አንቺ እንዴ በጣም ፋይት እያደረጋችሁት ነው። እሱን እግዚአብሔር እንደዛ አይደለም ያላችሁ። ካመማት ባግዛት ምን ችግር አለው? ልክ ካልሆነች እኛስ ምን አለን? ሲያመን ችግር ሲኖር የእሱን ቤት ሀሳብ ልንገራችሁ። አሪፉን አይዲያ ቆንጆ የነገራችሁን ነገር ልንገራችሁ። እሱ አሪፍ የተናገረውን ነገር ማለት ነው። እሺ ቀጥላ ለምያው ለይኮ ችግር እሙዬ ቀጥይ ቀጥይ እመቤት
እሺ እኔ አንድ ልቀጥልበት ሳርዬ ኦኬ መቤት ቀጥል እሺ አመሰግናለሁ ሳርዬ እግዚአብሔር ይስጥልኝ እኔ ምንም ያው ማለት ባለፈው ቀንም በዚህ ጉዳይ በደንብ እንትን ብለናል ግን ይሱ በትክክል የምትኖረውን ወይም ሆነህ ያለኸውን ነገር ነው የምታወራው በርግጥ አንተ አታቀኝም እኔ ግን አያለው አንተ ያንተን እንትን እከታተላለሁ በትክክል በተግባር ላይ ያለህበትን ነገር ነው እያወራህ እየተናገርክ ያለው እውነትም ስለምታደርገው አሁን አንተ ስታወራ ካንተ አንድ ጥያቄ መጠየቅ የምፈልገው ይህ ነገር ምን አይነት ስሜት ነው የሚሰጥህ አንተ እዛ ጋር ያለው ነገር ምንድነው ቤት ውስጥ የሚሰማህ ነገር ቤት ውስጥ ያለህ ደስታ ቁጭ ብለህ ልጅህን ቁጭ አድርገህ ጸጉር ስትፈታና ያለ ቅባት ስትቀባና ያለ ይሄ ስሜት አንተ ቤት ውስጥ ማገዝ ወይም ገብተህ አሁን ስለ ኪችን አውርታል ኪችን ገብተህ መስራት ተልከህ ሄደህ እንደ ልጅ መምጣት ቤት ውስጥ ምንድነው ማለት የነሳህ ክብር ወይም ያጎደለብህ ባዶ ያረገህ ነገር አለ ይስዬ በእናት ማለት ምንድነው የዚህ ነገር ክፋቱ እስቲ ካንተ እንስማው እና አንተ በተግባር ስላለህበት ካንተ ልስማው ብዬ ነው አመሰግናለሁ አይ ቲንክ መቤት ነው ጠይቀችውና እኔ አሁን ያልሽውን አሁን ለምሳሌ ዮሚ ጸጉራን ቅቤ ስቀባ የነበረው ተኮራርፈን ነው ዮሚ ቅቤ አልቀባም ብላ ማለት ተኮራርፈን እናትየዋን ተብዬ ቀምቼ ነው እኔ ራሴ ቀባዋትና እኔ ክብር አገኝበታለሁ የሆነ ድምጽ ይረብሻል የሆነ ሰው ሚውት አድርጉ ባካችሁ እመቤት ድምጽሽ ይረብሻል አዎ ቴንክ ዩ እኔ ክብር አገኝበታለሁ ደስታ አገኝበታለሁ እንጂ እኔ እከሌ ደስ ይላል ብዬ የማደርገው ነገር የለም እኔ የሚያስደስተኝን ነገር ሚስቴ ዲዘርቭ ታደርጋለች የሚለውን ነገር ያስተታል ብዬ የማደርገውን ነገር አደርጋለሁ እኔና ዮሚ እግራችንን ስንታጠብ አንድ ቪዲዮ ለቅቄ ነበር ካያችሁት ተረተረት ያወራችልኝ በፐርፐዝ አድርጌ ነው የለቀኩትኝ እኔ ተረተ እሷ ማስመስታችበት ዮሚና ተረተረት ያወራች እንደዛ አይነት ያሁን ብዙ ትርጉም አለው እኔ ኮኔክሽን ያደረኳት ነው ኮሙኒኬሽን ከሷ ጋር ታይም እየሰጠዋት ነው እኔና እሷ ዋና ስንገባ ታይም ጊዜ እየሰጠዋት ነው እኔን የሚያስተስተኝ ነገር ለመሰላችሁ ሚስቴን መወዳት ከሆነ ማለት ነው ያላትን ነገር በሙሉ መውደድ አለብኝ ሚስትን ወደሃት ንፍጣም ከሆነች ከነ ንፍጣ ነው የምትወዳት ንፍት ወደሃት ሱስ ካለባት ሱሳ ከነሱሷ ነው ሚስት ወደ አለባበሷ ካልተመቸ ከነ አለባበሷ ነው የምትወዳት እንከኗንም ጨምሮ ማለት ነው እንከኗንም ከበራርገ ከነ እንከኖቿ ከነ ድካሞቿ ከነ ስኬታማነቷ የምትወዳት ሚስት ነች ሚስቴን ለማስደሰት እኔ ሚስቴ ደክሟት ስትመጣ ውሃ ሙቄ እግሯን አጥባታለሁኝ እኔ በጣም ያለቀኳቸው ቪዲዮዎች በጣም በርካታ ቪዲዮዎች አሉ አንዳንድ ጊዜ የሶሻል ሚዲያ ላይ ያለ ህዝብ ዲዘርቭ አያደርግም ምክንያቱም ኮመንቱ የቅናት ኮመንት ስለሆነ ማለት ነው በህይወታችሁ መጥፎ ፊድባክ ካለ ህይወታችሁ ትክክል ነው ማለት ነው ስኬታማ ናችሁ ማለት ነው ስለዚህ እመቤት ባልሺ ነገር ማለት ነው በጣም ደስተኛ ነኝ ሪስፔክት አግኝቼበታለሁኝ እኔ የማጠብቁት ሰው ማለት ነው የማጠብቁት ትልቅ ሰው የሚባል ኢትዮጵያ ውስጥ አንድ አግኝቼው በእውነት ነው የምነግራችሁ አከበረኝ ምክንያቱም የሆነ ነገር ተምሮበታል ከዛ ቅቤ ስቀባ እኔ እግሬን ይዛ ገጠር እናቴ ትቀባኝ ነበር ነስር ነበረብኝ እናቴ ስትቀባኝ እንኳን ልቀባ አይደለም ሚስቴን አሁን በግድ ነበር የምቀበው ቅቤ በጣም የምጠላው አለ ግን አንተን አከበርኩ አለ የምጠላውን ነገር አሁን ልጆቼን ብቀባ ደስ ይለኛል ያለው ስለዚህ ጋይስ እኔ ማንም ደስ ይሏል ብዬ የማደርገው ነገር የለም ቤተሰቤን ሚስቴን ደስ ይላል ብዬ ነው የማደርገውና እግዚአብሔር ይመስገን እግዚአብሔርን ያመሰግንኩ ተከብሬ እኖራለሁኝ እመቤት ተመልሶሻል ብዬ አስባለሁኝ ከይቅርታ ጋር በጣም ተመልሶልኛል እጅግ በጣም ነው የማመሰግነው ይሄንን ያልኩበት ምክንያት ነበረኝ አንተ መለስከው ምንድነው ያ እኔ ያንን ነገር ሳደርግ አልክ
ለቤተሰቤ ጊዜ ነው የምሰጠው። ያንን ማረገው ጊዜ እየሰጠውኝ ነው። ጊዜ መስጠት ደግሞ ለአንተ ፍቅር እንደሚሰጥ አንተ ለሱ ያለህን ቦታ አንተ ለልጆች ያለህን ቦታ ለነሱ ምን ያህል ማለት ይሄ ነው ማለት በእርግጥ አንድ ሴት ወይም አንድ ወንድ ሲያገባ ሚስቱን ብቻ አይደለም የሚያገባው ቤተሰብ አለ ጎረቤት አለ የሆነ በዛ የተከታተሉ ነገሮች አሉ ገባ ሁሉም ትዳሩ ያንተ ሆኖ ሳለ ሁሉም ግን በዛ ትዳር ላይ አስተያየት ይሰጣል እህት ወንድም ወይኔ ወንድሜን ሴት አረገችው ወይኔ እንትና እንደዚህ ሆነ ሴት ሆነብኝ ልጄ ምናምን የሚሉ የማህበረሰቡ እንትና አለ ገብቷል አይደል አንተ ግን ያንን አይደለም ለምትኖረው ህይወት አንተ ቤቱ ስለምትኖረው ኑሮ ጊዜ ሰጥተህ ሰላምህን ፍቅርህን እያገኘህ ነው ያለው ለምን አብረህ ከምትውለው ከምታድረው አብረህ ዘላቂ ነገር ላይ ከምትደርሰው ማለት ነው ስለዚህ እኔ እግዚአብሔር የሰጠህን አይውሰድብህ ሰዎች በመድር ላይ ስንኖር አሁን ይሄ ቲክታክ አለ ቲክታክ አሁን ሁሉም የሚያስተላልፈው አንድ አይነት ነገር አይደለም ማለት ግን የምንገባበትን ምርጫው የኛ ነው የምንኖረውም ህይወት ምርጫው የኛ ነው ማናችንም ሰዎች የተመቸንን መኖር መፍታችን ማናችንም ያው ቅድም ብለሃል እኔ ካልተመታሁኝ እኔን ካልመታኝ ባል ነው ወይ እኔን እንዲህ ካላደረገኝ እሱ ምንነቱ ነው ባሉ የተወጣሽ የተገባሽ እንዲህ ካልተጨቃጨቀኝ አንድ ቦክስ ካልሰጠኝ ባል ነው ወይ የሚልም አይተናል በእድሜያችን ስለዚህ አሁን እስካሁን ስላለው ነገር ግን ካንተም ፈልገው ነገር በሙሉ መልሰህልኛል እግዚአብሔር ያክብርልኝ መድኃኔዓለም በቤት በዘርግ ሁሌም ጥሩ ነገርን ይዝራልህ መልካም ዘር በልጆችና በቤት መዝራት ትልቅ ነገር ነው ክበርልኝ ወንድሜ ጨርሻለሁ ሳሪዬ እግዚአብሔር እኔም ጨምሯል ሲወርድ በፊት ማለት ነው አንድ አባባል አለና ሰው ቤቱን እንጂ ጎረቤቱን አይመስልም ይባላልና አንተ ነህ አንተ የሚቀይርክ ማንንም የለምና ራስን መስለ ራስን የምታደርገውን ነገር መጥፎ ኮሜንት ጻፉ ብለ እንዳይደንቅ ምክንያቱም ሰው ራሱን ነው የሚመስለው አንተ ራስን ነህ በቃ አንተን የሚመስል መቼም ሊኖር አይችልም አንተ መስኖረውን ማንም ሰው ሊኖርልህ ስለማይችል መጥፎ ኮሜንት አሉ ብለ ከመፖስት እንዳትል ምክንያቱም ተቃራኒ የሚያስቡ ሰዎች ናቸውና መጥፎ ኮሜንት የሚጽፉት ይሄን ያለ እንትን ላይ አይገባውም ለወንድ አንተ ሞዴል አባት ነህ ሞዴል ባል ነህ ሞዴል ወንድም ነህ ሞዴል ደግሞ ኢትዮጵያ ህዝብ ነህና በዚህ አጋጣሚ በጣም ነው ማደንቀ ወንድም አለ ማለት ነው ቀጥሉ ሌሎቻችሁ ዳሪ አንድ ነገር ልንገራችሁ እዚህ ጋር እንትናን የሚያውቀው ሰው አለ ቢኒ የኪዳንዬ ልጅ የሚል አንድ እናቱ ታማበታለች ከአረብ ሀገር አሁን እሱ ልጅ አሁን ሞቲቬሽን እንትን ላይ ቀርበው ወይ ደግሞ ይሄ ላይፍ ፖድካስት ላይ ቀርበው አይቼዋለሁ እኔ ሄጄ አይቼዋለሁ ልጁን አይቼዋለሁ ሄጄ እና ተዋውቄው እስቲ እናቱን ልጅ ብዬ ሄጃለሁኝ እግዚአብሔር ምስክር ነው ምነግርህ ማለት ነው ለሱ እንኳን ኮሜንት ጽፈውበታል አይቼ በጣም ያዘንኩት በጣም አዎ ግን ልንገርሽ አንድ ነገር ልንገርሽ አሁን አልሽ ሁሉም ሰው የራሱን ህይወት ነው የሚኖረውና ልጁ ለኮሜንት አይጨነቅ ሀስለር ነው በጣም ጎበዝ እናቱን እንዴት አድርጎ በንጽህና እንዳያስቀመጣት ጀግና ልጅ እውነት ነው የምነግርሽ ትዳር እንኳን የለውም አይ ዶንት ቲንክ ገርልፍሬንድ ራሱ ያለው አይመስለኝም ስፖርት ይሰራል ወዲያው እናቱ ጋር ነው እናቴ ብቻ ነው አባቴ ማንም በአንተ ህይወት ደስተኛ ካልሆነ ማለት ነው ገደል ሊገባ ይችላል ማንም ማለት ነው አሁን ያለበትን ምክንያት ማለት ነው እኔ ፊል አደርገዋለሁኝ እግዚአብሔር ምስክሬ ነው ማንም የደረሰለት ሰው የለም ለልጁ እናቱ ተኝታለች እስካሁን የምትወስደው ምግብ በጣም ውድ ምግብ ነው ፓውደር ነው የተበጥጦ የሚጠጣ እናቱን አቁርቦ እናቱ ድምጽ ታውጣ ያለቀሰ የተደሰተ ሰው ነው የሱን ህይወት ስለማቆም ማለት ነው ማንም እኔን አንደርስታንድ አድርገኝ ያልፈለገ ወይ ደግሞ ሊሆንኛል አረ ለምን ባህናቱ አይተከልም እኔም የምለው እንደዛ ነው ማንም ሰው ከፋሚሊ በላይ ማንም የለም ደስታ መሆን የምችለው ለፋሚሊ ነው እግዚአብሔር ከፈቀደ ደግሞ እግዚአብሔር ካደለኝ ለሌሎች ሰዎች ደስታ ያደርግሻል ለሌሎች ሰዎች ሰጪ ያደርግሻል ጊዜሽንም ፍቅርም ገንዘብም ሰጪ ያደርግሻል እግዚአብሔር ካደለሽ እንጂ ህይወትሽን ሊበጠበጥ የሚመጣ እኔ ጓደኛ የለኝም ጓደኛ አለኝ ብሎ የሱ ጓደኛዬ ነው ብሎ የሚያስብ ሰው ካለ ተሸውዷል
ጓደኛዬ ሚስቴ ነች፣ ትዳሬ ጓደኛዬ እሷ ነች፣ ቤስት ፍሬንድ እሷ ነች። እሷን ነው የማማክረው። ለዛ ነው እግዚአብሔር የቲክቶክ ፍቅር የትኛው ትዳር ረዝሞ የትኛው ትዳር። ስለዚህ ሚስቴን መዋሻት ነገር የለም። ይሄ በአሁን ሰዓት አንድ ነገር ልንገርህ፣ በጣም ብዙ ሰዎች እንታዘባለን እና ያለን አብረንም የኖሩ ሰዎች አሉና ቤተሰቦቻቸውን እንኳን ሳይንከባከቡ ውጭ የሚከባከቡ ሰዎች እናውቃለንና አንተ ጎበዝ ጀግና ሰው ነህ። ይሄን ያህል እንትን እንዳትላቸው፣ ቦታ እንዳትሰጣቸው። እንደውም ያጠነክሩሃል። ደግመህ ነው መፖስት ያለብህ። ያጠነክሩሃል። ኮሜንት እንዳትዘጋ ይጻፍ። በጻፈበት ነገር ራሱ ይሰማዋል። ስለሆነ ነው የምነግርህ። እሺ ሳሪ እግዚአብሔር ያክብርሽ። ሞዴል ነው መቤቴን ሞዴል አንተ ለሁሉ እግዚአብሔር ያክብርሽ። ጌታን ጥያቄ መጠየቅሽ ታሪክን ይባርከው። እውነቷን ነው። እሱ ማለት የዘፋኙ ማናስ ባል ነው እንዴ? ኦኬ አሁን ገና ነው ያወቅሁት። አይገርምም? በጣም እናመሰግናለን። ቴኪው ላስተያየትህ። እኛም የምንደግፈው የሚሰሩ ወንዶችን ነው። ያው እኩልነት ነው ዘመኑ እኩልነት ስለሆነ ያንን ነው የምንደግፈው። እናመሰግናለን። ኦኬ ጥያቄ መጠየቅ